ኢሳያስ አቅም ቢኖረው አንድ ቀንም አይተውም ቢያስባለሁ የአቅም ጉዳይ ነው አቅም ቢኖረው አይድርም አሁን ኢሳያስ ውጊያ ከጀመረ ድል አገኛለሁ ወይ አላገኘውም ብሎ እርግጠኛ መሆን አይችልም ውጊያ ከጀመረ አሸንፋለሁ ወይ ሳላሸንፍም ብሎ ማለት ውጊያ ስትጀምር መቼ እንደምትጨርሰው አውቀህ ነው ውጊያው የምትጀምረው የማትጨርሰው ውጊያ አትጀምርም ተረድቷል የማትጨርሰው ውጊያ ስለማትጀምር ኢሳያስ ጥላቻው አለው ጀምሬ ግን እጨርሰዋለሁ ወይ ግን እውቀት የለውም ሹር አይደለም ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ብልጽግና ተቀላቀል ብለው የጠየቁት ምናልባት ተሳስተው ይሆናል። ለህዝብ በሚጠቅም ጉዳይ ነው ብለው ማሰብ ስላልቻለ ይሆናል። በህዝብ እንግዲህ ነገርኩ ለኢትዮጵያ ህዝቦች ለሁሉም የኢትዮጵያ ህዝቦች በሚጠቅም ጉዳይ ነው ጉዳዩ። ስለዚህ በዚህ ጉዳይ ላይ አስተያየት ሀሳብ አቅርቡ። በግለሰብ ደረጃ ነው እንጂ ወይ በፖዚሽን ካለም በቡድን አስተባባሪነት ቆነዛ አይደለም። እኔ እኮ ተነግሬያለሁ። ልመለስ አይደለም የወጣሁት እንደማልመለስም ሁሉ ያውቃሉ ኢንክሉዲንግ ዶክተር አብይ ሁሉም ያውቃል። ለመመለስ እንዳልወጣ ኤቭሪባዲ ያውቃል። ወጥቼ ግን ከዛ በኋላ ግን ሀሳብ የጠየቀኝ አዝሎን ጋዝ ለህዝብ የሚጠቅም እስከሆነ ድረስ ምንድነው ነውሩ እቀጥልበታለሁ። መልካም ጀነራል፣ ምናልባት ይሄ ጉዳይ አሁን እርሶን በብልጽግና ሊያሳማዎት የቻለ ወደ ለውጡ ወቅት እንመለስና 2007 8 9 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ 2010 ላይ የነበሩ ሁኔታዎች ስናይ እርሶ ለጠቅላይ ሚኒስትር ዶክተር አብይ አህመድ ውስጣዊ ድጋፍ ነበረውት። ከዚህ በፊት ወደ ኦሮሚያ ክልል ተልከው በነበረ ሰዓት ወይም ከወጥቶም በነበረ ሰዓት ወደ ኢንሳ እንዲመለሱ አስተዋጽኦ አድርገዋል ይባላሉና ይሄ ሊሆን አይችልም ወይስ ይስሻል? እንግዲህ ሁለት ነገር ነው። ስለ ብልጽግና ቅድም ነገር ያለው መስፈርቱም አላውቀውም፣ ባውቀው ደግሞ መስፈርቱን የማሟላ አይመስለኝም። በሌላ መንገድ የጠየቀኝ ሰውም የለም። ስለ ሁለት ነገር ነው። እኔም ማምንበት አንድ ነገር አለ። ሰራዊቱም የተገነባበት ግልጽ ላድርግልህ። ይሄ አሁን ያለው የኢፌዴሪ መከላከያ ሰራዊት በ1987 ሲቋቋም በህግ ነው የተቋቋመው። ግልጽ የሆኑ ተልእኮች ተቀምጠውለታል። ተልእኮቹ 1 2 3 4 ተብለው ተቀምጠውለታል። እነዚህ ተልእኮች በጥቅሉ ህገ መንግስታዊ ስርዓቱንና ህዝቡን ማገልገል ነው። እነዚህ ተልእኮች ይሄ ነው ተልእኮው። በዚህ መንገድ ይሄን ለማስፈጸም መመሪያ አለው፣ ሁሉም ነገር አለው። በዚህ መንገድ የተገነባ ነው። ፖለቲከኞች የፈለጉት ውሳኔ ሊወስኑ ይችላሉ።
ፖለቲከኞች እንግዲህ ታስታውሳለህ 40 ምናምን ቀናት ሁሉም በስብሰባ ናቸው የነበሩት። አዎ በጥልቅ ታድሶ ተብሎ አገር መበተን የሚፈልግ ደግሞ ኩዴታ አድርጉ ባይ ማለት ነው የነበረው በሰዓቱ ከየትኛው ወገን ነበር እንደዛ? ካለማንም ስታውቀው ግን ለምንድን ነው ያልታደለች ሀገር ኩዴታ ማድረግ የማትችል ሀገር ምናምን ሲሉ የነበሩ ናቸው። ሰራዊቱ የተገነባው ህዝብን እንዲያገለግል እንጂ ህዝብን እንዲመታ አይደለም። ፖለቲከኞች የፈለጉ ይበሉ የፈለጉ ይወስኑ። ህጋው በሆነ መንገድ ውሳኔዎቹ ከተወሰኑ እና ሰራዊቱ እኔ እሻላለሁ ካለ አደጋ ነው። ሁለት ነገር ነው። ጤነኛ ፓርቲ ሲኖር ጤነኛ ሰራዊት ይኖራል። ተገላቢጦሽ ጤነኛ ሰራዊት ከጤነኛ ፓርቲ ተገላቢጦሽ ሊኖር አይችልም ለዘላለም። የሚመራው ጤነኛ ሲሆን ጥሩ ነው ብዬ አስባለሁ። እና በወቅቱ የተገነባበት ቅድም እንደነገርኩ በተልእኮቹ አንጻር ስለተገነባ በወቅቱ ታስታውስ ከሆነ ሰራዊቱ ህዝብን አደጋ እንዳይደርስበት ሲከላከል ነው የነበረው። በመላው በሀገሪቱ ብጥብጥ ነበረ፣ ረብሻ ነበረ። አክቹዋሊ መንግስትም አልነበረም ማለት ይቻላል። ሰራዊቱ ተልእኮውን ህዝቡን ጉዳት እንዳይበዛ ይከላከል ነበር። ምክንያቱም ኒውትራል መሆን ስላለበት። ቅድም እንደገለጽኩት ፖለቲከኞች የፈለጉ ይወስኑ፣ የወሰነውን ማክበርና መተግበር አለበት ማለት ፖለቲከኞች የወሰኑት ይሄ ነው። እና በወቅቱ እንደዚያ የሆንበት ምክንያት ይሄ ነው። አሁንም ሰራዊቱ ከዚህ የተለየ ይሆናል ብዬ አልገምትም። አሁንም ቆይ ልጨርስልህ፣ ወደ አብይ ይመጣል። አብይ ግን አውቀዋለሁ፣ እንደ ወታደር አውቀዋለሁ፣ የኢንሳም አባል ሆኖ አውቀዋለሁ። ከዛ በኋላ ደግሞ ኦህዴድ ሲሆንም አውቀዋለሁ። ባይዘወይ አብይ መኮንን ሆኖ በባድመ ግንባርም ከኔ ጋር ነበረ። ስራው ያው በነበረበት ክፍል ይሰራ ነበር ማለት ነው። በዛን ጊዜ ክሎዝ የሆነ እውቀት አልነበረኝም፣ ግን አባል እንደሆነ አውቃለሁ። ከዛ በኋላ ለስልጠና 5 ልጆች ወደ ሳውዝ አፍሪካ ተላኩ እና ከነዚህ 5ቱ አንዱ ነበር እና የተማሩትን ሀሳብ ይዘው ዝም አላሉ። ፕሮፖዛል ያቀረቡ 5ቱ ከነሱም አንድ ነው እሱ። ኢኒሼቲቭ ጥሩ ነው፣ ሀሳቡ ጥሩ ነው። ለእኔ ነው ያቀረቡት። እኔም ለመለስ አቀረብኩለት። መለስም ደስ አለው፣ ተቀበለው። መለስ ደግሞ ጨመረበት፣ ሀሳቡን አሰፋው፣ ዲቨሎፕ አደረገው። ከዛ በኋላ ኢንሳ ተቋቋመ እና በዚህ ኢንሳ በመቋቋም ድርሻ አለው። ከዛ በኋላ ያው ከመሪዎቹ አንድ ከመስራቹ አይዲያውን ከማቅረብ ጀምሮ ስለነበረ ከሱ ከሁሉም ከ5ቱ ቀጣይ የሆነ ግንኙነት ነበረ። ሞር አወቅኩት ማለት ነው። ሞር ተዋወቅን ማለት ነው አይደል? ከዛ በኋላ ያው ፓርቲዎችን ለማጠናከር በሚል ወጣ ሲቪል ሆኑ ማለት ነው። ተፈቀደላቸው። ይሄ ከትግርኛ ተናጋሪም ከአማርኛ ተናጋሪም ከኦሮምኛ ተናጋሪም ወታደር የነበሩ ተፈቅዶላቸው ሲቪል ሆኑ፣ ቀጠሉ። ስቲል ግን ኢንሳ ሆነው ይቀጥሉ ነበር። ከዛ በኋላ ከኢንሳ በተፈጠሩ ሁኔታዎች ወጣ፣ ኦህዴድ ገባ። ኦህዴድ ከገባ በኋላ አክቹዋሊ ብዙ ጊዜ ሪሌሽንሺፕ አልነበረም። 3 4 ግን አግኝቻቸዋለሁ። እሱ ብቻውን ሳይሆን ከአቶ ለማ ጋር ከሌሎችም ጋር ሆኜ አግኝቻቸዋለሁ። ልክ እንደ ሌሎቹ እንደማገኛቸው ነው። የሶማሊያ ማገኛለሁ፣ የተለየ ነገር የለኝም። ለሶማሊያ ማገኘዋለሁ፣ እነገዱም አገኛቸዋለሁ።
ነገዱ እነደመቀ ማገኛቸዋለሁ ወይም ቺፍ ኦፍ ስታፍ ነኝ። ስለ ሰላሙ ስለ ጸጥታ ጉዳይ መነጋገር አለብን። ስለዚህ አገኛቸው ነበር። ማግኘት ግን የተለየ አይደለም። አሁን በትግራይ ለአባይ ወልዱና ለደብረጽዮን አገኛቸው ነበር። ሶማሊያም እንደዛ ለአብዲ ኢሌ በሁሉም ደቡብ ሁሉም አገኛቸው ነበር። ግንኙነት ዋትሮንግ ይዛት ስህተት ከሆነ ያላወቅኩም ነበር። ቀደም ሲል መፈንቅለ መንግስት ቢደረግ ኩዴታ ቢደረግ ብለው ሀሳብ የሚያቀርቡ ነበሩ። በተራጀ መንገድ ነበር የሚያቀርቡት ወይንስ እንደው በግለሰብ ደረጃ ነው የሚጠይቁት? እንደዚያ የሚያስቡት ምን መሰለህ እንግዲህ የታገልንበት ትግል ዓላማው ስለማያውቁ ነው። የሀገር መሪ በተቀየረ ቁጥር መታኮስ የለበትም የሚል አቋም አለ። ፖለቲከኛ በተቀየረ ወደ ስልጣን በመጣ ቁጥር መታኮስ የለበትም። ተኩስ ይብቃው የኢትዮጵያ ሕዝብ። ኦኬ። ሁለተኛ ደግሞ እኛ የታገልነው ለሰላም ዴሞክራሲያዊ ህዝቦች ዴሞክራሲያዊና ሰብአዊ መብት እንዲከበር ሰላም እና በሰላም አግኝቶ ደግሞ እንዲለማ ነው። ሌላ ኦብጀክቲቭ የለም። ስልጣን አይደለም ኦብጀክቲቫችን። ኢህአዴግ እኮ ስሙ ራሱ እኔ የሚገባኝ የማውቀው አገሪቷን ትራንስፎርም ማድረግ ነው ተልእኮ እንጂ ገዢ መደብ መሆን አይደለም። ገዢ መደብ ለመሆን የመጣ የለም። የተደራጀ ድርጅት የለም። እንደዛ የመሆን አዝማሚያ ነበረው ብላ ያምናሉ። ኢህአዴግ ወደ ገዢ መደብነት ተሳስተናል ብሎ አልኩ። ብዙ ጊዜ ተሳስተን ገምግመናል ብሎ 99 ያስተካክለዋል በ93 ከዛ 97 ደግሞ ጥልቅ ምናምን የሚሉት ጥልቅ ተሐድሶ የሚባል ጥልቀት የለው ምናምን የለው ብለዋል። በስብሰናል ብለዋል። ማለት ስልጣን ፈልገናል ብለዋል። እነሱ ባሉት አልስማማም። አቋሜም በወቅቱ ነግራቸዋለሁ፣ ግን አይመለከተኝም። ወታደር ስለሆንኩኝ ከፖለቲካ ነፃ መሆን አለበት ወታደር ስለሆንኩኝ። ስለዚህ ምን ማለት ነው ይሄ? በፖለቲካ ውሳኔው እጄን አላስገባም ማለት ነው። ሰራዊት ከፖለቲካ ነፃ ነው ማለት ግን ከፖለቲካ ነፃው ማለት ግን ፖለቲካ አያውቅም ማለት አይደለም። የሚያገለግለው እኮ ፖለቲካ ነው። ሰራዊት የሚያገለግለው እኮ ለስርዓቱ ነው፣ ለህዝቡ ነው። ፖለቲካ እኮ ነው። የበለጠ እንዲያገለግለው ደግሞ ፖለቲካው ማወቅ አለበት። ስለዚህ የሚመስለኝ መበስበስ ነው ብያቸዋለሁ በወቅቱ። ዲጀነሬት ማድረግ ነው። እናንተ you don't have any other concern። ህዝብ የሚባል አጀንዳ ትታችኋል። ድህነት የሚባል አጀንዳ ትታችኋል። ዋናው አጀንዳችሁ ድህነት መታገል ሆኖ ቀርቶ ዋናው አጀንዳችሁ እኔ ስልጣን መሆን ጀምረዋል። በዚህ ኤክስተንት ብታዩ ጥሩ ነው ብዬ አስተያየት ሰጥቻለሁ። ጥልቅ ተሐድሶ ሲሉ ማለት ነው። ምን አይነት መልስ ነበረው? ያው እንደዛ ነው ብለውኛል። ዛት ሶል። ስለዚህ ከዛ በኋላ ግን ውሳኔው ግን የነሱ ነው። I have to keep quiet። ወታደር ነው የወሰኑት ውሳኔ ደግሞ ማክበር አለብን። ከዛ በኋላ ማት ውሳኔ ተወስኗል እኮ። ጥልቅ ተሐድሶ የተባለ እኮ 2007 ነው አይደል? 2007 2006 ነው። ማት ውሳኔ ተወስኗል። መከበር አለብን። ወታደር ነው ተረቷል። ከአንዱ ጋር ሰራዊቱን ወለጋ ሲሄድም የወያኔ ሰራዊት ነው፣ ጎንደርም ሲሄድ የወያኔ ሰራዊት ነው የሚባለው። ደግሞ ውጭ ሀገር ሲወጣ ደግሞ የኢትዮጵያ ሰራዊት ይባል ነበር። እርሶም እዛ ውስጥ የአሜቱ አካል ነበሩ። በተደጋጋሚ በተፈጸሙ የአስቸኳይ ጊዜ አዋጆች ውስጥም ህዝቡ አፈነን ሰራዊቱ ነው እንጂ የሚባለው እርሶ እንደዚህ ገለልተኛ ነን እንደሚሉት አይሰጠውም ነበር። ይሄ ከምን የመነጨ ነው? አይሰጡም ነበር፣ ግን ከሆነ በኋላ ደግሞ ገርሟቸዋል። ከሆነ በኋላ ተሳስተናል ማለት ነው ያልደፈሩ እንጂ ያው እንግዲህ ከሆነ በኋላ ያው ሰራዊቱ እንደዚህ ያደርገናል ብሎ ማለት ነገር ነበረ። ፋይናሊ ግን እንደነገርኩ ሁኔታው ከተቀየረ በኋላ ምንም ነገር እንደሌለ ሰራዊቱ ኢንተርፈር እንደማያደርግ ከዩ በኋላ ግን እንደገና ተሳስተን ነበር አልቻሉም በግልጽ ግን በልባቸው ግን ገብቷቸዋል ብዬ አስባለሁ። ዋናው ነገር ግን ወደ ጠየቀው ወያኔ ምናምን የሚባል ዝም ብሎ እንዳይመስልህ ለእኔ የተራ ነገር ነው። እኔ እንትን ነው የለመድኩት፣ ሰራዊቱም ለምዶታል እንደዛ ሲባል
ምንም አይመስለውም። ይኸውልህ በህዝቦች መካከል ቅሬና መፍጠር ያስፈልጋል። የሚፈልጉ ኃይሎች በህዝቦች መካከል ቅሬታ መፍጠር የሚፈልጉ ኃይሎች ይሄን ማድረግ አለባቸው። ሁለተኛ ወያኔ እንግዲህ ሁለት ነገር ነው የተሳሳቱት። ወያኔ የደርግን ስርዓት ያሸነፈው ወያኔ ብቻ አይደለም፣ ከእህት ድርጅቶች ጋር በመሆን ነው ያሸነፈው የደመሰሰው። ኦፍኮርስ ዋናው ኃይል ወያኔ ነበረ፣ ትክክል። ግን ኢህዴንም ነበሩ፣ ኦህዴድም ነበሩ፣ ሁሉም ነበሩ። ከዛ በላይ ግን ከሰራዊቱ በላይ ግን ደርግን እንዲሸነፍ ትልቅ ድርሻ የነበረው ህዝቡ ነው። ሰራዊቱን በዓላማው ድርጅቶችን በዓላማቸው በፍላጎታቸው ተቀበላቸው። ደርግን ያሸነፈው ይሄ ነው። ተሸንፎ በወታደራዊ ኃይልም ተመታ፣ ከህዝብም ተነጠለ አይደል? ሰው የተሸነፉት በሙሉ ዚሀፍቱ ብሌም ወያኔ። እኔ አንዳንድ ጊዜ ኮራ ነበር፣ እነዚህ ስለተሸነፉ ነው እንደዛ ብዬ አስብ ነበር። ስናደድ ነው ግን ይቸምራል። ላሸነፍከው እንደዛ ነው የምትለው፣ ስላሸነፍናቸው ነው ነው። ዋናው ግን እሱ አይደለም። ዋናው በህዝቦች ላይ ቅራኔ መፍጠር ነው አጀንዳቸው። በህዝቦች ላይ ቅራኔ መፍጠር ማበሳበስ ነው። በህዝቦች ላይ ቅራኔ ጥላቻ መፍጠር፣ ህዝቡ ስለ ልማት ስለ ዴሞክራሲያዊ አንድነት እንዳያስብ፣ ስለ ዴሞክራሲያዊ አንድነት ስማ፣ የትግራይ ህዝብ ሰርቀዋል የተባለ እኮ ታስታውስ ከሆነ ገና 87 ዓመተ ምህረት 83 ዓመተ ምህረት እኮ ነው መቀሌ በስርቆት ዕቃ ዝቅ ብላለች ተብሎ እኮ ነበር አይደል? ምንም ነገር አይደለም፣ ኖርማል ነው። ዋናው ዓላማው ግን በህዝቦች ላይ ቅራኔ ለመፍጠር ነው። ህዝቦች እርስ በርሳቸው እንዳይተማመኑ፣ ለዲሞክራሲያዊ አንድነቱ ጠንክረው አብረው እንዳይሰሩ ክራይሲስ ለመፍጠር ስለሆነ አጀንዳው ምንም አይመስለኝም። ሰራዊቱም አይ ቲንክ በዚህ ደረጃ ይገባል ብዬ አስባለሁ። በዛን ጊዜ የወያኔ ነበረ፣ አሁን ደግሞ ሌላ ስም ሊሰጡት ይችላሉ። ምንም ማለት አይደለም። በሰራዊቱ ጥርጣሬ ለመፍጠር በህዝቡ ጥላቻ ለመፍጠር የሚደረግ ነገር ስለሆነ ብዙ ፋይዳ ያለው አይመስለኝም። ይሄ እርስዎ የሚመኩበት ሰራዊት ከመንግስት ሲሸጋገር ለውጦችን የማያሳይ ማለት ከፖለቲከኞች ጋር የማይለጠፍ የተሻለ ኢትዮጵያን ለመገንባት የሚሄድ ሰራዊት እንዳለ አሁን ነግረውኛል። በሌላ በኩል ግን ጀነራል በግጭቶች ውስጥ የራሱ ተሳትፎ የነበረው ምሳሌ በሶማሌና በኦሮሞ ግጭት ውስጥ መከላከያ ሰራዊት ተሳትፎ ነበረው፣ በቅማንት ውስጥ ተሳትፎ ነበረው፣ ሌሎችም አካባቢዎች ላይ እንደዚህ ተሳትፎ ያላቸው የመከላከያ ሰራዊት ክፍሎች አሉ ብለው የሚያነሱ ሰዎች አሉ። በሌላ በኩል ደግሞ ሙስና የመከላከያ ሰራዊት ውስጥ ነበረ ብለው የሚያነሱም አሉ። እንዴት ነው የሚያቸው እርሶ? እኔ እስከማውቀው ድረስ ልንገርህ፣ እኔ እዛው ከመሰናበቴ በፊት ማለት ነው ሰራዊቱ በሁሉም አካባቢዎች ተሰማራ ነበር። በቅማንት፣ ሶማሊያ፣ በኦሮሚያ ሶማሊያና ኦሮሚያ ግጭት ነበረ። በአርማጭሆም ግጭት ነበረ እና ሰራዊቱ ሲሰማራ አንደኛ በህግ ነው እኔ እስከማውቀው ድረስ። የክልል መንግስታት ሁኔታው ከአቅማችን በላይ ነው ብለው ለፕራይም ሚኒስትር መጻፍ አለባቸው። በወቅቱ ለኃይለ ማርያም ማለት ነው። አቶ ኃይለ ማርያም መጀመሪያ የሚሰጣቸው መመሪያ በራሳችሁ የጸጥታ ኃይል ስሩ ነው። ከዛ በላይ ከአቅማችን በላይ ነው ካሉ ሰራዊቱ ይሰማራል። ሰራዊቱ ሲሰማራ ግን የማሰር የመግደል ተልእኮ የለውም። እዛ ያሉ የጸጥታ ኃይሎችን የመደገፍና የማስተባበር ነው ተልእኮ የነበረው እና በዚህ ምክንያት አሁን በኦሮሚያና በሶማሊያ የነበረ ግጭት ማስቆም ተችሏል። በመሀከል ገብቶ ማለት ነው። እኔ እስከማውቀው ድረስ እንግዲህ በዛን ጊዜ ወታደር ነው የተመታው እንጂ የመታው ወታደር የለም። ወታደር የገደለው የለም። ይሄ በሜዳ የሚወራው አላቅም የማይሉት የለም። በወቅቱ እስከማውቀው ድረስ ግን አምቦ ለምሳሌ ሰራዊት ልከናል።
የቆሰለው ወታደሩ ነው። አጋጣሚ አንድ ኦሮሞ ከበጥባጦቹ ኦሮምኛ ተናጋሪ ነው የሞተ ነበረ። እሱም የሞተው ግን በሰራዊት ሳይሆን የክልሉ የጸጥታ ኃይሎች ነው። በሀረርና በሶማሊያ ነበር ትንሽ ከፍተኛ እንትን ነበረ። ብዙ ሰራዊት ተጎድተዋል። ሰራዊት አብዛኛውን ጊዜ የመነጠል እንትን የማድረግ ህዝቡ እንዳይጎዳ የማድረግ እንቅስቃሴ ነው ሲያደርግ የነበረ እና ዋናው ግን የመደገፍ ነው። በባህር ዳርም የተከሰተው ሳምፕል ይነሳል። ባህር ዳርም እንደዛ ነው። ባህር ዳርም መከላከያ ሰራዊት እጅ የለበትም ብለው የሚያስቡት ቆይ እኔ እየተናገርኩ ያለው እኔ በነበርኩበት ባህር ዳርም እንደዛ አድርጓል፣ አድነዋል። ህዝቡ እንዳይጎዳ ማለት ነው። ጎንደርም ሁሉም በጎንደር አሁን የተገደለው ሰራዊት ነው። የተገደሉት የተመቱት ሰራዊት ነው እና በዚህ ጊዜ እንደዚህ የሆነ ሰራዊት ነው ማለት ነው። እና ይሄ ግን ያደረገው እንትን በማድረግ ማለት ነው ክልሎቹ ለመንግስት ጠይቀው ማለት ነው። ሁለተኛ ሰራዊቱ ኒውትራል ሆኖ ነው ሲሄድ የነበረ። ግን ፖለቲከኞች በወቅቱ የራሳቸውን ኢንትረስት ሊያሟሉ ስለሚችሉ አሁን ለምሳሌ በኦሮሚያ የነበረው አመራሮች ሰራዊቱ ወደ ሶማሊያን እየደገፈ ይሉ ነበር። ሶማሊያ ያሉም ሰራዊቱ ኦሮሞ ነው እየደገፈ ያለ። አማራ ክፍል ስትሄድ ደግሞ ሰራዊቱ ቅማንት ነው እየደገፈ ያለ ይላል። ወደዚህ ስትመጣ ደግሞ ቅማንት ደግሞ እዚህ ፖለቲከኞች የሚል ነው። ሪያሊስቲክ እንትኑ ግን ሰራዊቱ ህዝቡ ጉዳት እንዳይደርስበት መከላከል ነው የነበረው። ብጥብጡ ማስቆም ነው የነበረው። ምክንያቱም በከተሞች በተለይ አንድ እንጀራ እየሸጠች የምትኖር ኢትዮጵያዊት ማለት ነች። ኢትዮጵያ እንጀራ እየሸጡ የሚያድሩ የቀን ተቀን ኑሮ ያላቸው ማለት ናቸው። ለነሱ ረብሻ ይስተርብል እንጀራ ስትጋገር ምንድን ነው የሚባለው? መጀመሪያ ትሰራዋለህ አይደል? በወቅቱ ካልተጋገረ ዋጋ የለውም። እንደገና ገንዘብ ደግሞ የላትም ሴት ለድሃ ህዝቡ አይጠቅምም። ስለሆነ ሰራዊቱ እንደዚህ አይነት ሮል ነበረው። በዚህ መንገድ ነው ሲሰማራ የነበር። ፓርቲዛን ነበረ፣ ኒውትራል አልነበረ። በወቅቱ የነበሩ ፖለቲከኞች የተጠቀሙበት ነው። በተጨባጭ ግን 45 ቀን እዚህ ሁሉም ኢህአዴጎች ተሰብስበው አገር ምንም ነገር ሳይሰራ ነበር አይደል? በዚህ ጊዜም ቢሆን ሰራዊቱ ህዝቡን ጉዳት እንዳይደርስበት ነው ሲከላከል የነበረ እንጂ ሌላ ዓላማ አላሰበም። እና ይሄ ነው እንግዲህ እኔ እስከነበርኩበት ድረስ የማውቀው ይሄ ነው። በሙስና በኩል የሚነሱት ጀራል ሊሰርቅ የፈለገ ሁሉ ጊዜ መናገር ያለበት ሊሰርቅ የፈለገ ሁሉ ጊዜ መናገር ያለበት ስለሌላው ነው። እነዚህ እኮ እየወሰዱ ናቸው ነው ብሎ ይናገራል፣ ይዳደዋል። ምክንያቱም እንስረቅ ነው መልእክቱ። እንግዲህ ሁለት ነገር ነው ልንገርህ። በሙስና ትልቁ ነገር ምንድን ነው? ሙስና ሙሉ በሙሉ የለም ማለት አይደለም። ሙስና ትቆጣጠረዋለህ እንጂ ሙሉ በሙሉ ልታጠፋው አስቸጋሪ ነው። ብዙ መቆጣጠሪያ መንገድ ነበረ። አሁን ለምሳሌ በመከላከያ በዛን ጊዜ የተቀመጠ መመሪያ አዛዥ በሙሉ በገንዘብ እንዳይገባ ነው የተደረገው። መመሪያ እንደዛ ነው። አሁንም ያለው መመሪያ እሱ ነው። አዛዥ ገንዘብ አይወስንም፣ ባጀት ብቻ ያጸድቃል። ባጀትም የሚያጸድቀው በሲቪል አመራር ነው። ኦኬ። አዛዥ እቅዱን ያቀርባል፣ ባጀት የሚፈልገውም ይጠይቃል። ይሄን የሚፈጽመው ግን ፋይናንስ ነው። ገንዘቡ የሚያስተዳድረው ፋይናንስ ነው። ይሄ አንድ መቆጣጠሪያ ሚኒስ ነው። ይሄ አድርገህም ግን አይሰረቅም ማለት አይደለም። እንደዚህ ስርቆትን ለመቀነስ የሚያስችል መመሪያዎች አሉ በተቋሙ ነበሩንም አሉ። ስርቆት ይኖራል። ስርቆቱ ግን እኔ የሚመስለኝ በሺህ በሁለት ሺህ በምግብ በምናምን ነው የሚሆን የሚመስለኝ እንጂ እንደዚህ ሀብት በሚሊዮኖች
ሀብት ማታት ህንፃ በከተሞች ውስጥ በመታማት ኮንትሮባንድ ስራው መስራት እኮ ብዙ ይነሳ ነበር ጀራ። እሱ ማስማ ትግራዋይ በመሆኔ ብዙ ነገር ተብለዋል። ቦሌ እኮ የነ ሳሞራ ነው ተብላለች አንድ ጊዜ። ቦሌ የሳሞራ አዲስም ተጨምሯል፣ በረከት ይሁን እንደዛ ተብሏል። እና አንድ ምንም እንትን የለውም እኮ በህዝብ ጥላቻ ለማድረስ በህዝቡ በመንግስቱ በስርዓቱ እምነት እንዳይኖረው ለማድረግ ኤኒቲንግ ይደረጋል እኮ። በሚሊዮኖች በምናምን ነበረ የሚለው አላቅም። ኮራፕሽን ግን ሙሉ በሙሉ አልነበረም ማለት አይደለም፣ ሊኖር ይችላል። ዋናው ነገር ግን ይህን ለመከላከል አንደኛው መመሪያው ነው። ሁለተኛው ደግሞ እንግዲህ ሁላችን ከፍተኛ መኮንኖች በ2000 ዓመተ ምህረት የነበረብን ሀብት ለሙስና ኮሚሽን መዝግበናል አይደል? ከዛ በኋላ ሙስና ኮሚሽን ነው እንደገና እየመጣ እኛን ቼክ ማድረግ ያለበት። ተኝቷል ግን ሰው አላደረጓቸውም። ጠይቀናል። በሁለተኛም እንዲመጡ ጠይቀናቸዋል። በየጊዜው አፕዴት ማድረግ ያለባቸው ከየት አመጣው የጨመርን ከሆነ ከየታም ተጨመርካት ብሎ መጠየቅ ያለበት ሙስና ኮሚሽን ነው። ለማን? ለኛ ለከፍተኛ አመራሮቹ። ታችኛው ምንም አይደለም፣ አይደርስበትም። ዋናው ሙስናው ከላይኛው አይደል? ዋናው አደጋው በ2000 አስመዝግበናል ሁላችን። ከ2000 በኋላ ደግሞ ከ4-3 ዓመት አፕዴት ማድረግ አለበት። ለምሳሌ አንድ ወታደር በጡረታ ሲወጣም ለምሳሌ እኔ እንደወጣ ኢሚዲየትሊ መምጣት ነበረባቸው ነው የሚለው። ኢሚዲየትሊ ህጉ እንደዛ ነው የሚለው እኮ። ጀነራሉ ሲወጣ ከመውጣቱ በፊትም በየጊዜው አድሬት ማድረግ፣ አንድ ሁለተኛ ጊዜ አፕዴት አድርገዋል ባይዘው። ጡረታ ሲወጣ ግን ይማስ ቢያስከድ ምንድነው ያለ ይዘህ የወጣው ተብሎ መጠየቅ አለበት። እኔ አሁንም አም ሬዲ ለመጠየቅ። እንደዛ ማድረግ ያለበት መከታተል ያለበት ተቋሙ የተፈጠረው እኮ ተቋሞችን ሳፖርት ለማድረግ ነው እንጂ ለማስፈራራት አይደለም። ሙስና ኮሚሽን የተፈጠረው ሙስናን ለማቆጣጠር፣ ለመቀነስ፣ አደጋውን ለመቀነስ እና ለመደገፍ፣ ኮንትሮል እያደረገ ለመደገፍ ነው። ሙስና ኮሚሽን ግን በወቅቱ በተለይ ያስታውሳለሁ ለማስፈራራት ነው ሲጠቀሙበት የነበረው። ዝራብሽ ሰው ምንድን ነው ያልኩ ያለው ብዙ ሜካኒዝም ተፈጥሯል። ስቲል እንደዚህ አድርገን ግን ሙስና የለም አይባልም ነበር በሚባለው ደረጃ አላቅም። ከመንግስት በኩል ምን አይነት አመለካከት ነበር ለእናንተ ስራዎች? በመንግስት ምን አይነት ሪፖርት እስከማውቀው ድረስ ኃይለ ማርያም በነበረበት ጊዜ ኢንፋክት መግለጫም ይሰጥ ነበር። በአነስተኛ ባጀት ከፍተኛ ስራ የሚሰራ ተቋም ነው እያለ ተደጋግሞ ለፓርላማ የሚያቀርብ ነበር። በእርግጥ በእሳቸው ጊዜ ሜቴክንም ለጀነራል ክንፈም ሽልማት ሰጥተው ነበረ። ዋቴቨር ግን በአነስተኛ መጠን፣ በአነስተኛ ገንዘብ፣ በአነስተኛ ባጀት ትላልቅ ስራዎች የሚሰራ ተቋም ብሎ ለፓርላማ ስለሚያቀርብ አውቃለሁ። እና መንግስት ግን ስቲል ግን ሙስናን ለመቆጣጠር መስራት እንዳለብን ደግሞ ያምናል መንግስት። እና በዚህ ሌቦች ናቸው ይሰርቁ ናቸው የሚል ሰምቼ አላውቅም። እኔ እስከነበርኩበት ድረስ አላውቅም። ጀነራል ወደ ኋላ እንመለስና በዛ በርሶ ጊዜ የኢትዮጵያ መከላከያ ሰራዊት በብዙ ሀገራት ሰላም ማስከበር አሚሶም ማንሳት እንችላለን፣ የሱዳንን የአብዬን ግዛት ማንሳት እንችላለን። ምን አይነት ሰራዊት ነው በውጭ ኃይል በኩል የገነባውት ብሎ ያስባሉ? ወይም ከኢትዮጵያ ውጭ ያለው ሰራዊት ምን አይነት ባህሪዎች ነበረው ማለት እንችላለን? ሁለት ነገር ነው። ይኸውልህ አሁን ሰራዊቱ ህዝባዊ ባህሪው የተጠበቀ እንዲሆን ነው የተገነባው። ህዝባዊ ባህሪው የተጠበቀ ህዝብ እንደ ወዳጁ እንዲያዩ፣ ህዝብ እንደ ኃይሉ እንዲያዩ፣ ህዝብ እንደ የጀግንነት ምንጩም ህዝብ ነው። የሰው ኃይል ምንጩም ህዝብ ነው። የሁሉም ነገር ወሳኙ ህዝብ ነው እና ህዝብን የሚያከብር የሚያፈቅር ሆኖ እንዲያገለግል ሆኖ ነው የተገባው። እንደዚህ ሆነ የተገነባ ሰራዊት እዚህ ሀገር ሶማሊያ ሲደምዝ ያለው ህዝብ ልክ እንደ ኢትዮጵያ ህዝብ ነው። ለሱ የሚያል ሶማሊያ ሄዶም
ሌላ ህዝብ ነው ብሎ አያስብም። የኢትዮጵያ ህዝብ እንደሚያየው ያየዋል፣ ቶሎ ይቀርባል፣ ይፈጽማል። ሱዳንም እንደዛ፣ አብይም እንደዛ፣ ላይቤሪያ ሄዶም እንደዛ ማነው ላይቤሪያ ሄዶም እንደ ህዝብ ነው ብሎ ነው የሚያስበው። ያ ያቀራርበዋል። ህዝባዊ ባህሪ ነው እና ወደ ህዝብ ለመተኮስም አይጨክንም ብቻ ሳይሆን ድፍረትም የለውም። ጸረ ህዝብ የሆኑ ኃይሎች ግን ደግሞ በጀግንነት ይዋጋል። ጸረ ሰላም የሆኑ ህዝብን ሊጎድ ለመጡ ኃይሎች ደግሞ ጠላት ተብለው የተፈረጁ ኃይሎች ደግሞ በደንብ ይዋጋል ማለት ነው። እና ህዝባዊ ባህሪው የተጠበቀ ሰራዊት ነው ሆኖ ነው የተገነባው። ሁለተኛ ዜጋ ነው፣ ፖለቲካ ያውቃል፣ ህገ መንግስቱ ያውቀዋል። ምክንያቱም ህገ መንግስቱ ማውቁ ለህገ መንግስቱ በታማኝነት እንዲያገለግል በጽናት እንዲያገለግል ይረዳዋል። ለፖለቲከኞች ተገዢ መሆን እንዳለበትም ተምረዋል። ፖለቲከኛ ነው የሚገነባው አይደል? ፖለቲከኛ የወሰነው ውሳኔ መወሰን መንግስት ወይስ ፖለቲከኞች? መንግስት መንግስት በህዝብ ለተመረጠ መንግስት ተገዢ መሆን አለበት። በህዝብ ለተመረጠ መንግስት ተገዢ መሆን አለበት። ምክንያቱም የሚያሰማራው ባጀት የሚሰጠው የሚያስተዳድረው እሱ ነው። ለዛ ነው እኮ ኢንተርፌር ማድረግ የለበትም የሚባለው። ይሄ ማለት ግን ፖለቲካ ማወቅ የለበትም ማለት አይደለም። ዜጋ ነው እኮ መብት አለው። ዜጋ ስለሆነ ፖለቲካ ያውቃል። የኢትዮጵያ ፖለቲካ ደግሞ ህገ መንግስት ነው። ሌላ ፖለቲካ የለም። እንዴት ማለት? የማምንበት እሱ ነው። ምክንያቱም ሁለት ነገር ነው። ኢትዮጵያ ህዝቦች ሰብአዊና ዲሞክራሲያዊ መብት መከበር አለበት። ህዝቦች ሰብአዊና ዲሞክራሲያዊ መብት የማይከበርባት ኢትዮጵያ አትኖርም። ለወደፊት ኢትዮጵያ ሆና መቀጠል አትችልም። ህዝቦች ሰብአዊና ዲሞክራሲያዊ መብት መኖር አለበት፣ መከበር አለበት። ያው ፌዴራል ስርዓቱ ማለት ነው። ፌዴራል ስርዓቱ እንግዲህ በህገ መንግስቱ የተቀመጡ ህግጋቶች ምናምኖች አሉ በሙሉ። ሁለተኛ የሰላም ጥያቄ ያለ፣ የልማት ጥያቄ ያለ። እያንዳንዱ ወታደር ተጠቃሚ የሚሆነው ህዝቡ ሰላም ካገኘ ነው። እያንዳንዱ ወታደር ደሞዝ የሚጨምረው ህዝቡ ከለማ ነው። ህዝቡ ከለማ እሱም ይለማል። ህዝቡ ሳይለማ ግን እሱ መልማት አይችልም። ህዝቡ መልማት አለበት። ህዝቡ ሰላም ማግኘት አለበት። ዘን እሱ ሞራሉ የተጠበቀ ይሆናል። ህዝቡ ሲጠቀም ደግሞ እሱም ተጠቃሚነቱ እየጨመረ ይሄዳል። ይሄ ነው ፖለቲካ፣ ሌላ ፖለቲካ ያለ ይሄ ነው እያልኩ ያለ። መልካም። እና ዋናው ነገር በዚህ የተገነባ ሰራዊት ስለሆነ ሁለት ነገር ለማለት ነው። አሁንም ከዚህ የተለየ ይሆናል ብዬ አልገምትም። በዝርዝሩ ከወጣሁ በኋላ ዲቴይል ሁኔታ ምንድነው ምናምን ነው አልጠይቅም፣ ጠይቄ አላቅም። የራሴን ስራ የራሴን ጉዳዮች ነው የምሰራ። ግን ህዝብን ላይ የሚጨክን ሰራዊት ይሆናል ብዬ አልገምትም። ህዝባዊነቱን እንዳለው ነው። በአደረጃጀት ደረጃም የተሻለ ነበር ብለው ነበር የምናስበው። በውጭም ባለው በሌሎችም ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ የሰራዊቱን አደረጃጀት ለውጥ አድርገዋል እና እርስዎ እንደ ክፍተት እነዛን ያያቸው ነበረ። የሆነውስ ልክ ነው ብሎ ማሰብ ይችላል? ምንድነው መሰለህ፣ እኔ አደረጃጀት ስትራቴጂ አይደለም ብዬ ነው የማስበው። አደረጃጀት የአንድን ስትራቴጂ ማስፈጸሚያ እንጂ ስትራቴጂ አይደለም። ራሱ ስትራቴጂ አይደለም። በየጊዜው ተቀያይረዋል። ዋናው ዘ ሞስት ኢምፖርታንት ቲንግ ስትራቴጂ ነው። ኦብጀክቲቭ የምታስቀምጠው ኦብጀክቲቭስ ናቸው። እነሱን ለማስፈጸም የሚያስችል አደረጃጀት ይኖራል በአንድ ወቅት። በአንድ ወቅት ደግሞ ሁኔታው ሲቀየር እንደገና አደረጃጀቱ አፕዴት ታደርገዋለህ። እኛ እኮ በመከላከያ እኔ በነበርኩበትም ሜይቢ 4-5 አደረጃጀት አፕግሬድ እናደርግ ነበር። መጀመሪያ የነበረ አደረጃጀት ቀየር ነው፣ እንደገና አስተካከል፣ እንደገና ታስክ ፎርስ አደረጃጀት ይሻለናል አለ። አደረጃጀት ኢዝ ኖት ስትራቴጂ።
የአንድን ነገር ማስፈጸሚያ ነው። ኦኬ ዋናው ስትራቴጂው ታርጌትስ ኦብጀክቲቭስ ናቸው ዋናው እና አደረጃጀት በመቀየራቸው እኔ አዲስ ነገር አይመስለኝም። ሊያደርጉ ይችላሉ፣ ሊደረግ ይችላል። the most important thing ተልእኮ ተቀየረ አልተቀየረም እስካሁን የማውቀው የተቀየረ ተልእኮ የለም ለኔ ማለት ነው። በህገ መንግስት በህግ የተቀመጡ ተልእኮዎች አሉ። እነሱ ኢንታክት መኖራቸው አለመኖራቸው ነው the most important ነው። ሁለተኛ የሚመራበት ኮድ ነው የሚመራበት አለ እንዳለ ነው። ሶስተኛው ማኑዋሎች ናቸው መመሪያዎች፣ ስራዎችን የሚፈጽምበት መመሪያዎች። እነሱም ቢሆኑ ግን መሻሻል አለባቸው፣ በየጊዜው አፕዴት መደረግ አለባቸው። ከዚህ አንፃር ነው የማየውና ለውጥ ከተደረገ ኦኬ። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። መንግስት መካከል ወይም በትግራይ ክልል መንግስትና ፌደራል መንግስት መካከል በጣም አሰልቺ የሚመስሉ ኮሚኒኬሽኖች አሉ፣ አለመግባባቶች አሉ። እርስዎ ለህወሓት መጀመሪያ ታግለዋል። ያው ለህዝቦች ነጻነት ነው ብሎ ቢታሰብ በህወሓት በኩልም ድምጽ ሲያሰሙ አይስተዋልም። በብልጽግና በኩልም ቀደም ሲል እንደነገሩኝ አይሰማም እና እርስዎ እንዴት ነው የሚያዩት? እውነት በህወሓት በኩል ያለውን ነገር አልጎተተውትም? እንደው ሁለት ነገር ነው እንግዲህ ጥሮታ እኔ ደስ የሚለኝ መስለ ጥሮታ ወጣ ጥሮታ መውጣት ለኔ ከሁሉ ደስ የሚለኝ አንድ ነገር ልንገርህ፣ ጊዜን ራሴ እቆጣጠራለሁ። ማንም አይጠይቀኝም በጊዜ ጥሮታ ከመውጣት በፊት ጊዜ የሚቆጣጠረው መንግስት ነው። አሁን ግን ጊዜ ራሴ እቆጣጠራለሁ። ኦኬ በዚህ በጣም ደስተኛ ነኝ። ሁለተኛ እኔ እንግዲህ በቲፒኤልኤፍ እስከ 87 ዓመተ ምህረት እኮ እስከ ማዕከላዊ ኮሚቴ አባል ነበርኩ። ከዛ በኋላ ሌላ ግዳጅ ተሰጠን፣ ውጡ ተባል፣ ተተካሁ ማለት ነው። አለቀ። ኖ ሞር ቲፒኤልኤፍ አርሚ ሆንኩኝ አይደል? 87 ተተካሁ፣ ወጣሁ። ከዛ በኋላ ደግሞ በሰራዊቱ ቆየ። በሰራዊቱ ደግሞ በጡረታ ተሰናበትኩ። አለቀ። ሁለት ነገር ነው። ከቲፒኤልኤፍ አመራርነትም በመተካካት ወጥቻለሁ አይደል? ከዚህ ከሰራዊቱም በጡረታ ተከብሮ በክብር ተሰኝቻለሁ አይደል? አሁን እኔ የተተካሁ ነኝ። አዲስ መሪዎች ተፈጥረዋል አይደል? they have to do their job። እድል መስጠት አለብኝ ብዬ አስባለሁ። የተተካን ሁላችን let's leave them ነው የኔ አቋም። እንተዋቸው። በድርጅቶቹ መተካካት የሚባላል አይደል? እንተዋቸው ነው የኔ አቋም። የኛ ሮል ሳፖርቲቭ እንጂ ሞኒተሪንግ መሆን የለበትም ነው። መቆጣጠር ሳይሆን የመደገፍ ነው ሮላችን ብዬ አምናለሁ። መደገፍም ግን ስንጠየቅ ሲጠይቁን መደገፍ አለብን ብዬ አምናለሁ። ኦኬ እዚህ መከላከያ ሲጠይቁን እንደነገርኩ ደግፋቸዋለሁ። የቲፒኤልኤፍ አመራሮችም ኦኬ ሳሞራ በዚህ ልትረዳን ትችላለህ እስካሉኝ ድረስ ሬዲ ቱ ሳፖርት ዘም። እንደዚህ ልዳችሁ እንደዚህ ተሳስታችኋል ግን አልላቸውም። ቢኮዝ they are leaders መሪዎች ናቸው፣ መርጧቸዋል ጉባኤ። ህዝቡ
ያው በጉባኤ አድርጎ መርጧቸዋል። ሀፍት ሪስፔክት ከወደቁም ይውደቁ። እኔም መመክራቸው ከወደቁ በኋላ ምንድነው መሰለህ እንዴት መውጣት እንዳለባቸው ግምገማ እንዲለምዱ ሪል ግምገማ ከተግባር ከእያንዳንዷ ተግባር እንዲማሩ መደገፍ ይችላል፣ ይደገፋል ማለት ነው። እና ይሄ ነው። ሁለተኛ ግን ይሄ ማለት ግን ስለ ህዝብ ትግራይ አያሳስበኝም ማለት አይደለም። ስለ ኢትዮጵያ ህዝብም አያሳስበኝም ማለት አይደለም። የትግራይ ህዝብ ፍጹም መጎዳት አለበት ብዬ አላስብም። ኤክስትራ የጠየቀውም ነገር የለም። የትግራይ ህዝብ የጠየቀው ታግሏል፣ መስዋዕትነት ከፍለዋል፣ ትዕግስትም አድርገዋል። አንድ ነገር ልንገርህ፣ ከጎንደር ሲባረር ትግራዋይ ከጎንደር ከሁሉም ኢትዮጵያ ህዝብ ሲባረር ሲጨፈጨፍ ማለት ነው ተጨፍጭፎም ተገድሎም ምናምንም ሲባረር ትግራይ አንድ ነገር አላደረገም። የትግራይ ህዝብ አንድ ነገር አላደረገም። የቲፒኤልኤፍ አመራርም ብድር ለመመለስ አልተንቀሳቀሰም። ምክንያቱም ያ የድርጊት ዓላማው የትግራይ ህዝብና የአማራ ህዝብን ለማጋጨት ነው ነበር። የትግራይ ህዝብ ለማጋጨት ነው የተደረገው ያ እንቅስቃሴ። ቲፒኤልኤፍና ህዝቡ ዝም አለ። ከዛ በኋላ ለ4 ዓመት ትግራዋይ ሬሳ ይቀበላል። ከትግራይ ወደ አማራ ክልል ወደ ኦሮሚያ ሄደ ሬሳ ግን የለም። የተከበረ ህዝብ ነው። ኦኬ አሁንም መቆም አለበት። ለትግራይ ህዝብ የሚነገረው ስለ ትግራይ ህዝብ የሚነገረው ንግግር ምናምን መቆም አለበት ብዬ አምናለሁ። መቆም አለበት እላለሁ። ይሄ አንደኛው ነው። መቆም አለበት ተብሎ ግን አያቆም የሚቀጥልበታል። ዋናው የኔ ኢንትረስት ግን ህዝቡ በመላው ኢትዮጵያ ህዝቦች ግን ማወቅ አለባቸው ነው። እኔ ኮንሰርን ለህዝቡ ነው እንጂ እነዚህ ጥቂት ግለሰቦች በፌስቡክ በምናምን እነሱ ገንዘብ ያትርፉበት ምንም ችግር የለም። እና ወደ ጥያቄ ልመለስ። ተተክቻለሁ ብዬ ነው የማስበው። ድጋፍ በዚህ ልትደግፈን ትችላለህ ከተባልኩኝ አም ሬዲ ቱ ሳፖርት ኤኒዌር። ልክ በመከላከያ በዚህ አስተያየት ሀሳብ ካሉኝ ደግፋለሁ። በትግራይም በቲፒኤልኤፍም እንደዛ ካሉኝ ደግፋለሁ። እስካላሉኝ ግን ለምን አልደገፋችሁም ብዬ ደግሞ አልናደድም። አልጠየቃችሁም ብዬ አልናደድም። ምክንያቱም የተሰጠኝ ስራ አለ ሌላ። በቲፒኤልኤፍ በስራ አስፈጻሚ የተሰጠን የትግሉ ታሪክ እንድንጽፍ ሆምወርክ ተሰጥቶናል። ትልቅ ስራ ነው እሱ በአሁኑ ሰዓት ማለት ነው። አዎ እሱ ስላለ እሱ ስራለሁ ቁጭ ብዬ ነው የጀመርነው፣ ቀደም ብሎ ነው። ስለዚህ እሱ የተሰጠን እንግዲህ የቲፒኤልኤፍ ስራ አስፈጻሚ ኮሚቴ ስሩት ልትሰሩት ትችላላችሁ ብሎ አምኖን ሰጥቶናል። ብዙ ገንዘብ ወጥተዋል። ብዙ ስራ እየተሰራ ነው። ጽሁፍ ተሰባስቧል። ታሪኩ ማለት ነው። እሱ እየጻፍኩ ነው፣ እሱ እየጻፍን ነው፣ እኔም ሌላውም እየጻፈ ነው። ስለዚህ ይሄ ስራ ስላለኝ አላስጨንቃቸውም። እዚህ ቁጭ ብዬ ያው መስራት ነው። ስለዚህ እዚህም ራሴ የምሰራው ስራ አለኝ ማለት ነው። ሁለተኛ ግን በዚህ ድጋፍ እንፈልጋለን ሲባል እንትን አድርጋለሁ። አንድ ነገር መናገር የሚፈልገው ግን የኢትዮጵያ ህዝብም ሆነ የትግራይ ህዝብ እንዲጎዳ ግን በፍጹም አልፈልግም። ለትግራይ ህዝብ እየደረሰ ያለ ጥቃት ደግሞ መቆም አለበት ብዬ አምናለሁ። መቆም አለበት ብዬ አምናለሁ። ባይዘው የትግራይ ህዝብ ከተጠቃ አልገባቸውም እንጂ ነገም የራሳቸው ህዝብ እንደሚጠቃ ስላልገባቸው ነው እያሉ ያሉ። ግን የትግራይ ህዝብ ማጥቃት ማለት የራሳቸው ህዝብ ማጥቃት እንደሆነ ግን ይወቁት። አልገባቸውም። ጀነራል በህወሓት በኩል በፌዴራል መንግስት በአማራ ክልልም በኢሳያስ አፈወርቂ በኤርትራም በኩል ከበባ እየተደረገብን ነው፣ ከፌዴራል መንግስት ጥቃት ሊደርስብን ይችላል የሚሉ ነገሮች አሉ። እንደው እርስዎ አሁን ፐርሰናል ነው የምጠይቁት፣ ወታደራዊ ባለሙያ መሪም ስለነበሩ በእውነቱ በእነዚህ መካከል ያለው ችግር ወዴት ሊያመራ ይችላል? ህወሓት የሚያነሳቸው ጉዳዮች ልክ ናቸው ወይ? ማሳያስ ማቅረብ ይቻላል ወይ ብለው ያስባሉ? እንግዲህ ሁለት ለያይተን እናቅርብ።
የአማራ ህዝብ እና የትግራይ ህዝብ ለመዋጋት ፍላጎት አለ፣ ግን ህዝቡ እምቢ ብለዋል። በማን በኩል ነው ያ ፍላጎት ያለው? ተጨባጭ አለ ወይም ማለት የሆነ ቡድን በዚህ በኩል እያደረገ ነው፣ የሆነ ቡድን በዚህ በኩል ያደረገ ነው? ይህች ሀገር እንድትበጣበጥ የሚፈልግ ኃይል እኮ ነው። ይህች ሀገር እንድትበጣበጥ የሚፈልግ ኃይል እኮ ሞልተዋል። ብዙ እኮ ነው። ፌዴራል ስርዓቱን የሚጻረር ኃይል እኮ ማለት ነው ያለው። ልማታዊ አካሄድን የሚቃወም እኮ ሞልተዋል። ስማ ወደዚህ ወደ አሁን ደረጃ ያመጣን ልማት እድገት የማይፈልገው እኮ ማለት ሞልተዋል። ህዳሴ ግድብ እንዳንገድብ የማይፈልግ እኮ ሞልተዋል። ኢትዮጵያ ህዝብ እንዲለማ የማይፈልግ እኮ ሞልተዋል። ኢትዮጵያውም ሆኖ ይህች ሀገር እንድትበታተን የሚፈልግ ማለት ነው። ኢሳያስም ደካማ ኢትዮጵያ እንድትኖር ፍላጎቱ የተወ አይመስለኝም። ብዙ ኃይሎች ናቸው። የትምክህት ኃይሎችም አሉ። የድሮ ስርዓትን የሚናፍቁ ሴንትራሊዝም ምንድነው አህዳዊ የሚባል የሚፈልጉ አሉ። ውጪ የማይሆን ሊመለስ የማይችል ይሄን መመለስ የምንችለው የትግራይ ህዝብን በመምታትና በማበጣበጥ ነው የሚሉ አሉ። ይሄ ነው። ስለዚህ ይሄ ፍላጎት ነበረ። ማአት ፉከራም ነበረ አይደል? ግን የኔ ያክል ሺህ ሰልጥነዋል ወዘተ እየተባለ ማለት ነው። አዘ ኤንድ ኦፍ ዘ ዴይ ግን ምንድን ነው የሆነው? በፐሪፈሪ ያለው ህዝብ የቆቦ የሁሉም በዚህ በሁለት መካከል ያለ ህዝብ አንዋጋም፣ ወንድማማቾች ነው አብለን የታገልን ነው እኮ አለ። ዝም አለ። ስለዚህ ሊያዋጉት ይፈልጋሉ፣ ግን አይዋጋም ነው ያልኩት። አይዋጋም። ከትግራይ ደግሞ በአማራ ተከበናል ሊል ይችላል፣ መብቱ ነው ይበል። የሚያስረዳው ሲኖር ደግሞ ሰው ይረዳል ማለት ነው። በዛ ካመነ ደግሞ የመን ግን አይዋጋም። እሱም የሚጀምረው ውጊያ ያለ አይመስለኝም። በትግራይም ወደ አማራ የሚጀምር ውጊያ የለም። ነገርኩ እኮ ትግራይ ሊወጋ ከሆነ መጀመሪያ መግደል ያለበት በዩኒቨርሲቲ በሁሉም ዩኒቨርሲቲዎች ማለት አማርና ተናጋሪ ከመላ ኢትዮጵያ እኮ ነው ያሉት። አንድ ሬሳ እኮ እስካሁን አልተላከም ወደዚህ። በስህተት አክሱምና አድግራት አንዳንድ ልጆች ሞተዋል አውቃለሁ። አንዱ የሞተው በኃይለ ማርያም በነበረበት ጊዜ ነው በአድግራት። አንዱ ደግሞ ከሁለት ዓመት በፊት አክሱም ተማሪዎች እርስ በርሳቸው ተጣልተው የገደሉት። ያም ድርጊት ተኮንነዋል፣ ታስረዋል፣ ተቀጥተዋል አይደል? ለምንድን ነው የሚገድለው? ለምንድን ነው የትግራይ ህዝብ የሚተኩሰው? አይተኩስም፣ ወደ አማራ አይተኩስም። የአማራ ህዝብ ደግሞ በጀርባ ያለ ቢገፉትም ሄዷል እኮ ልዩ ኃይል ወደ ቆቦ ሄዷል፣ ወደ ምናምን ማት ልኳል ግርግር ለመፍጠር ኖ አንዋጋም ብሏቸዋል። ስለዚህ አይዋጉም ነው የኔ አቋም። አይዋጉም። ግርግሩ ለመፍጠር ግን ቃሉ ጠቃሚ ነው። በክራይሲስ ለመቆየት አጀንዳ እንዳይቀየር ግን ቃሉ ጠቃሚ ይሆናል ብዬ አስባለሁ እንጂ አይዋጉም። ምኞት ብቻ አይደለም፣ ምኞቴ እንዳይዋጉ ነው። የትግራይ ህዝብ ከአሁን በኋላ እንደገና ወልዳ ወደ ጦርነት ልጅ መላክ አለበት ብዬ አላስብም። ለሴም ቲንግ ሌላው የአማራ ህዝብም እናት ወልዳ እንደገና ወደ ልማት ነው መላክ ያለበት እንጂ ወደ ጦርነት መላክ የለበት ብዬ ነው የማስበው። ይሄ ፍላጎቴ ነው። በተጨባጭ ደግሞ አንዋጋም ብለዋል ህዝቡ። አንድ ነገር ግልጽ መናገር፣ በትግራይ የሚጀመር ተኩስ ግን አይኖርም ብዬ አስባለሁ። በፍጹም የአማራ ህዝብም በፐሪፈሪ ያለም ሁሉም አያስፈልገንም አንዋጋም ብለዋል። ይሄ ትልቅ ነገር ነው። ኤርትራ ልምጣ። ኤርትራ ኢሳያስ ጥላቸው አልተወም። በጣም ነው የሚጠላል። ቲፒኤልኤፍን ይጠላል። ግን ያልገባው ቲፒኤልኤፍ ህዝቡ መሆኑ አልገባውም። ግለሰቦች መጥላት ይችላል። ቲፒኤልኤፍ ግን ይጠላል። የቲፒኤልኤፍ አመራር ይጠላል። የኢሳያስ ስህተት እሱ ነው። ጥላቻው ኢዝ ተርብል። ግን ጥሩ ነገሩ የኤርትራ ህዝብ ካሁን በኋላ አይዋጋለትም። ምክንያቱም በውጊያ ምንም አልተጠቀምም። ትግራይም አልተጠቀምም፣ እሱም አልተጠቀምም፣ የኢትዮጵያ ምንም አልተጠቀምም። በተለይ የኤርትራ ህዝብ ተጠቃ፣ የባሰ ተጎዳ እና እኔ ኢሳያስ አቅም ቢኖረው አንድ ቀንም አይተውም ብዬ አስባለሁ። የአቅም ጉዳይ ነው። አቅም ቢኖረው አይሄድም።
አሁን ኢሳያስ ውጊያ ከጀመረ ድል አገኛለሁ ወይ አላገኘውም ብሎ እርግጠኛ መሆን አይችልም። ውጊያ ከጀመረ አሸንፋለሁ ወይ አላሸንፍም ብሎ ማለት ውጊያ ስትጀምር መቼ እንደምትጨርሰው አውቀህ ነው ውጊያው የምትጀምረው። የማትጨርሰው ውጊያ አትጀምርም። ተረድቷል? የማትጨርሰው ውጊያ ስለማትጀምር ኢሳያስ ጥላቻው አለው። ጀምሬ ግን እጨርሰዋለሁ ወይ ግን እውቀት የለውም፣ ሹር አይደለም። ድል አገኛለሁ ወይ ብሎ ግን ሹር አይደለም። ሜንታል ነው አቅም። ዋናው ነገር ይሄ ነው። ልትወስን የሚያደርግ ይሄ ነው። ድል ማግኘት እችላለሁ ወይ? መጨረስስ እችላለሁ ወይ? ካልጨረስኩት what is the consequence ባክፋየር ያደርገው ወይ ነው የሚሆነው። እና በዚህ እርግጠኛ ስለማይሆን ውጊያ ያደርጋል ብዬ አላስብም። እንግዲህ ውጊያ ዝም ብለህ የምትወስነው አይደለም። በሌላ በኩል ግን ሁለት ነገር ማወቅ አለብን። አንደኛው በእኔ እምነት አሁን የኤርትራ ህዝብ ከትግራይ የወንድሙ ህዝብ ሊዋጋ የሚፈልግ አይመስልም። አይዋጋም ብዬ አስባለሁ። ኢሳያስ ብቻ ሰዎች እንደፈለገ የላ ህዝቡን መጥላት ቢተው ጥሩ ነው ብዬ አስባለሁ። ኢሳያስ ማለት ነው። ህዝቡን መጥላት ይተው ይቅርበት። ሰዎች ግን እንደፈለገ ሊጠላ ይችላል፣ መብቱ ነው። እንደ ህዝብ ግን ባይጠላ ባያንቋሽሽ ጥሩ ነው እላለሁ። ምክንያቱም በአሁኑ ጊዜ በተለይ የሰላም ስምምነት ስለተደረገ ማለት ነው የኤርትራ ህዝብ ትግራይ መጥቶ ሄዷል። የትግራይ ህዝቡን ገብቷል። ወንድማማቾች ነው። ስለዚህ በሁለቱም ህዝቦች የመዋጋት ፍላጎት ያለ አይመስለኝም። ሁለተኛ ደግሞ የሰላም ስምምነት ተደርጓል፣ ፈርሟል ኢሳያስ አይደል? ሰላም ተብሏል። ስቲል ብዙ ነገር ያላለቀ ግን አለ። ከዚህ ከሰላም እንዴት ነው የሚያዩት ህጋዊ አፈጻጸም አጠቃላይ? ይጨርስልኝ። እኔ ሰላም ለኢትዮጵያ ህዝብም ለትግራይ ህዝብም እጅግ ይጠቅማል። በተለይ ለትግራይ ህዝብ በጣም ይጠቅማል ብዬ አስባለሁ። ለትግራይ ህዝብ አፋር በአካባቢው ላለ ማለት ነው፣ ወሎ፣ ጎንደር ቀጥታ ንግዱ ከዛ ነው የነበረው። ዶም ይኸው ቢሆን በርካታ ጠቀሜታ አለው። ከዛ በላይ ግን የሰው ህይወት ይድናል። የኤርትራ ህዝብም ወደ ልማት ያሸጋግረዋል። ከጦርነት ወጥቶ ወደ ልማት እንዲሸጋገር ሊያደርገው ይችላል። ሰላሙ ጥሩ ነው ለኢትዮጵያም፣ ለትግራይም፣ ለሁሉም። ግን በርካታ ያላለቁ ነገሮች አሉ። ህጋዊ ጉዳዮች ማለቅ ያለባቸው ጉዳዮች አሉ። ህዝብ ለህዝብ ኖርማላይዜሽን ገና አልተጀመረም። ህዝቡ ይፈልገዋል። ራሱ እኮ አድርጓል ኦልሬዲ። ራሱማ እየመጣ ኤርትራው ወንድሞቻችን ወደ ትግራይ እየመጡ ከዚህም ወደዚያ እየሄዱ ነበር ሲከፈት ማለት ነው። ኖርማላይዝ አድርጓል ራሱ። ፎርማሊ ግን አልተደረገም። የበለጠ ኖርማላይዝድ መሆን አለበት። በርካታ ያላለቁ ጉዳዮች አሉ። ኢቭን የኢትዮጵያ ህዝብ የትግራይ ህዝብ መሳተፍ አለበት። ተረድቷል። በኖርማላይዜሽን ስታስብ ቲፒኤልኤፍም ማን ነው ህዝብ የትግራይ ህዝብ መሳተፍ አለበት። ያለዛ ኖርማላይዜሽን የሚባል ነገር አለ። የኢሳያስ ደግሞ ቲፒኤልኤፍ የምትባል ጥላቻ ስላለችው እሷን አልወለደም። እየዘለለ ከአስመራ ወደ ባህር ዳር ከአስመራ ወደ አዲስ አበባ ነው የሚያመጣ። ይሄ በፌዴራል መንግስት በኩል ይሄስ አክሴፕት መደረጉ ህወሓት ቅሬታ ያቀርባል። እኛ ጎረቤት ህዝቦች ሁነን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ግንኙነቱ መጀመሩ እኛን ጫና ውስጥ ለማስገባት ነው ይላሉ። እና እርስዎ እንደሚሉት እውነት ኢሳያስ ፍላጎት ይኖረዋል አሁን ለመውጋት? እኔ ማሰብ ልንገርህ፣ ከትግራይ ጋር መገናኘት የለበትም የሚል አቋም የለኝም። መገናኘት አለበት ከቲፒኤልኤፍ። ያው ስምምነቱ ግን እንደ መንግስት ስለሆነ እንደ መንግስት ነው ዋናው መጨረስ ያለበት ማለቅ ያለበት። ወደ ታች ስትወርድ ወደ ታች ይሄዳል ማለት ነው። አንዳንድ የአዲስ አበባ ሲመጣ እኮ ከቲፒኤልኤፍም ተወካዮች ይመጣሉ አዲስ አበባ አይደል? ደብረጽዮን አንድ ጊዜ መጥተዋል፣ ተቀብለውታል ማለት ነው። የትግራይ ህዝብ ይሁን ቲፒኤልኤፍ በሰላሙ
ሰላሙ ፍላጎት እንዳለ አውቃለሁ። ጦርነት አይፈልጉም። የትግራይ ህዝብ በተለይ ደግሞ አይፈልግም። ኦኬ ቲፒኤልኤፍ የሚሉት የሚመስለኝ ፓርት ኦፍ ጉዳዩ መሆን አለብን። ፓርት ኦፍ የሰላም ስምምነቱ ፓርት ኦፍ ዛት መሆን አለብን ነው። ይሄም ተገቢ ነው ጥያቄያችን። ኦኬ ይሄ እምቢ እያለ ያለ ማን ነው ግን አላቅም። ተልቷል እምቢ እያለ ያለ ማን ይመስሎታል? አላቅም። በምን በመሰለህ አልናገርም። ኢሳያስ ጥላቻው ትልቅ እንደሆነ አውቃለሁ። ቲፒኤልኤፍ የሚባል ፍጡር እንደማይፈልግ አውቃለሁ። ይሄ ኢሳያስ ይሄን አውቃለሁ። ከዛ ውጭ ግን እኔ ግን ምን እላለሁ መሰለህ፣ እንደዛም ሆኖ ውጊያን መከላከል አለብን ነው። እንደዛም ሆኖ ወደ ኋላ እንዳይመለስ ያቺ የተደረገችው ወደ ኋላ እንዳትመለስ ኢቨን ቲፒኤልኤፍም እዛው ሆኖ ተርቷል ባለበት ሆኖ ሁላችን ወደ ኋላ እንዳትመለስ መስራት አለብን ብዬ አምናለሁ። ተርቷል። ምክንያቱም ኢሳያስ እኔ ኤክስኪውዝ ለራሱ ስለሚኖር ለህዝብ ስለማይኖር ለኤርትራ ህዝብ አይደለም እየኖረ ያለ ቪክቲም ነው የኤርትራ ህዝብ። ኤኒቲንግ ማድረግ ይችላል እንዳያደርግ ወደ ኋላ እንዳይመለስ ግን መስራት አለበት። ቲፒኤልኤፍም ፓርት ኦፍ ዛት ቢሆን ደስ ይለኛል አምናለሁ። ባይሆንም ግን አሁንም መግለጫቸው ስራቸው ሳይ ወደ ኋላ እንዳይመለስ ነው እየሰሩ ያለው የትግራይ ህዝብ ማለት ነው። ይሄ ጥሩ ነው ብዬ አምናለሁ። በማዕከላዊ መንግስትም ግን መጠናቀቅ ያለበት ፎርማላይዝ መሆን ያለበት በርካታ ጉዳዮች አሉ። ህጋዊ በህግ ንግዱ መንገዶቹ እንዲከፈቱ በተለይ ኖርማላይዜሽን የፖርት ምናምን የሚባሉ ህጋዊ ነገሮች አሉ። ማዕከላዊ መንግስት ደግሞ ይሄ መጨረስ አለበት ብዬ አምናለሁ። ማዕከላዊ መንግስት ይሄ መስራት አለበት። የትግራይ ህዝብም ይሄ መጨረስ አለበት ማለት የትግራይ ህዝብም መሳተፍ አለበት ማለት ነው። ተርቷል። ቲፒኤልኤፍም መሳተፍ ባለበት ደረጃ መሳተፍ አለበት ብዬ አምናለሁ። አሁን ያለው አልተሳተፍንም የሚል የቲፒኤልኤፍ ሀሳብ ተገቢ ነው፣ መብታቸው ነው ሊሉ ይችላሉ፣ ይገባልም። አልተሳተፉም በት ዳዝንት ምን ሰላም አንፈልግም ማለት ግን አይደለም። ተከበብነንስ የሚሉት ተከበብን የሚልማ ፐርሰፕሽን ነው፣ እንዳትረዳዳኝ ነው። ለእኔም እኮ ጠይቀውኛል፣ እዛ ለእኔም ጠይቀውኛል ጓደኞቼ፣ ምን እንዴት ታያዋለህ ብለውኛል። የዱርዬ ስራ መስራት ይችላል፣ ይሄ ቴሮሪስት ስራ መስራት ይቻላል፣ የቴሮሪስት ስራ መስራት ይቻል ይሆናል፣ የቴሮሪስት ስራ መስራት ይቻል ይሆናል። ጦርነት ግን ለመወሰን በኤርትራ ሆነ አሁን በኤርትራ ሆነ ለመወሰን እጅግ ከባድ ነው የሚል ሀሳብ አለኝ። ምክንያቱም ዋናው መሰረቱ የኤርትራ ህዝብ አይፈልግም፣ አሁን በፍጹም አይፈልግም። ካየው በኋላ የኤርትራ ህዝብ ሰላሙ እንግዲህ ሁለት ነገር ነው። የሰላም ስምምነት ከተደረገ በኋላ ፈሶ ነው የመጣው ኤርትራ ህዝብ። ማዕት ነው ያለው በትግራይ አሁን ያለው መቀሌ፣ አድግራት ማዕት ነው ያለው። እዚህም አዲስ አበባ ማዕት አለ። የተመላለሰም ማዕት ነው፣ አይቶታል። ወንድሜ ሲለው አየው፣ የትግራይ ህዝብ ወንድሜ ሲለው ሰምቲንግ። ብዙ ትግራዋይ ደግሞ ወደ ኤርትራ ሄደዋል። እንደዛ ነው ያየው። እንደገና ወደ ጦርነት የመመለስ ፍላጎት ያለ አይመስልም። አንድ በህዝቡ ማለት ነው። ኢሳያስም ይሄ ወደ ጦርነት ሊቀሰቅሰው የሚችል አይመስለኝም። እንደገና ወደ ጦርነት እንደድሮው ጠላትህ ነው ትግራዋይ ብሎ ሊቀሰቅሰው አይችልም አይመስለኝም። ይሄ ስላለ በአሁኑ ወቅት ጦርነት ለመወሰን እጅግ ከባድ ነው። ከዛ በላይ ግን ፋይናል የሚያደርገው ግን በማዕከላዊ መንግስት በሁለቱም መንግስታት መሰራት ያለበት ቶሎ ወደ መጨረስ ያለባቸው ህጋዊ ጉዳዮች ቶሎ መጨረስና ወደ ኖርማላይዜሽን መሰጋገር ግን ያስፈልጋል ብዬ አምናለሁ። ማዕከላዊ መንግስት መስራት ያለበት ማፋጠን አለበት ብዬ አምናለሁ። በብዙ ምክንያቶች ይሄ ለብዙ ነገር ይጠቅመናል ብዬ አስባለሁ። ለትግራይ ብቻ አይደለም፣ ለመላ ኢትዮጵያም ይጠቅማል። ተርቷል። ለመላ ሀገሪቱም ይጠቅማል። ቶሎ ማለቅ አለበት። ቲፒኤልኤፍ ደግሞ በደረጃው መግባት ባለበት ደረጃ መግባት አለበት ብዬ አምናለሁ። የቲፒኤልኤፍ አመራር ማለት ነው። ከዛ በላይ ግን ህዝቡ ኖርማላይዝ መደረግ አለበት። ቶሎ ወደ ኖርማላይዜሽን መሸጋገር
አለበት። ባክ መመለስ የለበትም። ያሁን ያገኘናት ትንሿ ነገር ወደኋላ እንዳትመለስ ሁላችን መስራት አለበት። ቲፒኤልኤፍም አግባቦችን ነው እየተናገረ ያለ የሚመስለኝ እንጂ ፕሮሰሱን ነው እየተናገረ ያለ እንጂ ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። መብት ህገ መንግስቱ ለእያንዳንዱ ኢትዮጵያዊ መምረጥ ለሚችለው ዜጋ የሰጠ መብት ነው። በህገ መንግስቱ የተቀመጠ ተረድቷል። ህገ መንግስቱ ያስቀመጠለት መብት ነው። የኢትዮጵያ ህዝብ መብት ነው። የመብት ጉዳይም ነው ማለት ነው። የፓርቲዎች ጉዳይም አይደለም ብቻ አይደለም። ኢትስ አባውት የኢትዮጵያ ህዝብ የራሱ መሪዎችን መምረጥ ይችላል፣ ይመርጣል፣ ያወርዳል። ይሄ ነው መሆን ያለበት ነው ህገ መንግስቱ የሚያስቀምጠው አይደል? ስለዚህ መብት ነው፣ የህዝብ መብት ነው። አሁን በቲፒኤልኤፍ እና በማዕከላዊ መንግስት እንትርካለን። ስለ እንትርኩ ምንም ችግር የለውም። እኔ አንድ ነገር ግን መግለጽ እፈልጋለሁ። መብት እንደሆነ ሁሉም ተረድቶ ጉዳዩ በውይይትና በሰላማዊ መንገድ መሆን አለበት ብዬ ማለቅ አለበት። በግልጽ ለመናገር እንግዲህ ይሄ ማስፈራራት፣ ጠመንጃ እንትን ማድረግ እንደዚህ ከዛም የሚነገረው ሁለት ነገር ነው። ከዚህም ማስፈራራት አለ ማስፈራራት ከዛ ደግሞ ና ከመጣህ ደግሞ እናሳያለን እንደ ደርግ ትሆናለህ የሚል ንግግር አለ። this is rubbish የሚመስለኝ እኔ በሰላማዊ መንገድ በንግግር በውይይት ህዝቡን በማሳተፍ ማለቅ አለበት። የኢትዮጵያ ህዝብ የትግራይ ህዝብም የኢትዮጵያ ህዝብ ተስፋ ከሰላም እንጂ ከጦርነት አይደለም። ትግራይ ከተጎዳ አማራ ይጎዳል፣ ኦሮሞ ይጎዳል። ትግራይ ከተወጋ ሌላውም እንደዛው ነው። አደጋው ለአንድ አይደለም፣ ለአንድ ብቻ አይደለም። ኦሮሚያ ከተመታም ለኦሮሚያ ብቻ አይደለም ችግሩ፣ ለሁሉም አዝሎን ጋዙ ያህር በፌደራል መንግስት እስካለን ድረስ ለሁላችን ነው ጉዳቱ። ስለዚህ መፍትሄው ሰላማዊ ንግግር፣ ውይይት፣ ህዝብን ማዳመጥ፣ ያው ህግ ደግሞ አለን፣ ህጋችንን ማክበር ነው መሆን ያለበት ብዬ አምናለሁ። በዛም በዚህም ያለው ንግግር ግን ትክክል አይደለም፣ መቆም አለበት፣ መቆም አለበት። ፖላይት መሆን አለብን። ቅድም እንደገለጽኩት ነው የኢትዮጵያ ህዝብ ተስፋ ከፉከራ፣ ከረብሻ፣ ከጦርነት፣ ከጠመንጃ መማዘዝ አይደለም፣ ከሰላም ከልማት ነው። ስለዚህ ቅድም ገልጬዋለሁ፣ በሰላማዊ መንገድ ማለቅ አለበት ብዬንም አምናለሁ። ሰራዊቱ ምን ያደርጋል? እኔ እስከማውቀው ድረስ ኢፌዴሪ መከላከያ ሰራዊት የራሱ ዝም በራሱ ህዝብ ላይ ይተኩሳል ብዬ አላምንም። በራሱ ህዝብ ላይ ይተኩሳል ብዬ አላምንም። የተገነባበትም በህዝቡ እንዳይተኩስ ስለሆነ በራሱ ህዝብ አይተኩስም ብዬ ነው የማስበው።
እንደ ወትሮው ነው የሚሆነው። ህዝቡን ያገለግላል፣ ህዝቡን ይጠብቃል እንጂ በራሱ ህዝብ አይተኩስም። ስለዚህ ለማይሆነው ነገር መፎከር፣ መንገራገር ምንም ጥቅም የለውም። ልክ ሚዲያም ያንጨበጨበ ነው። ሚዲያውም ደግሞ እንደገና ያባብሰዋል። ኢንስቴድ ኦፍ ለማቀራረብ ችግሩን በዋይትና አሁን ይኸውልህ ሁለት ነገር ነው ያለው። እኛ ዲሞክራሲያችን የምናጠናክረው ራሳችን ነው። ሌላ መጥቶ ያጠናክርልን። ዲሞክራሲያችንን ማጠንከር የምንችለው ራሳችን በራሳችን ነው። ሌላ የውጭ ዜጋ የራሱ ህዝብ ምን እያደረገ እንዳለ እናውቃለን። ራሳችን ነው የምናጠናክረው። ራሳችን የምናጠናክርበት መንገድ ደግሞ ህጋዊ በሆነ መንገድና ሰላማዊ በሆነ መንገድ ስራዎችን ስንሰራ ነው። ህጋዊና ሰላማዊ በሆነ መንገድ ጉዳዮችን ስንፈታ ዲሞክራሲያችን እያጠናከርን እንሄዳለን። ንትርክ፣ ፉከራ ምናምን እንግዲህ የትም አይደርሰንም። ፋይናል የሚጎዳው ደግሞ ህዝቡ ነው። ቅድም እንደገለጽኩ የትግራይ ህዝብ ከተጎዳ ደግሞ ሌላው ይጎዳል። ጉዳቱ ለሁሉም ነው፣ ልክ እንደ ሌላው ማለት ነው። ስለዚህ መፍትሄው እኔም የማተኩረው በመፍትሄው ነው። በሰላማዊና ህጋዊና ሰላማዊ በሆነ መንገድ መከናወን አለበት። ቶሎ ብለን ወደ ውሳኔ አንሂድ፣ ወደ መጨቃጨቅ፣ ወደ ጦርነት፣ ወደ ጠመንጃ መማዘዝ። ሚዲያዎች ደግሞ መጥፎ ነገር ነው እያባባሱ ያሉ ሚዲያዎቹ። እንግዲህ የሀገራቸው ፍቅር ካላቸው የሀገር ፍቅር ማለት ህዝብን መውደድ ነው አይደል? የተለየ ህዝብ ደግሞ የምትወደው ለሁሉም ህዝብ ነው እኩል የምትወደው። ሌላው የሀገር ፍቅር የሚመስለን ስዕሉ አካርተዋል ሊሆን ይችላል የአንዳንድ ሰው፣ ግማሹ ደግሞ ቅጠሉ ሊሆን ይችላል ወይ ወንዙ። እኔ የሀገር ፍቅር የሚመስለኝ ህዝብ ነው፣ ህዝብን መውደድ ነው አይደል? ህዝብ ስትወድ ደግሞ ሁሉም ህዝብ ነው። አንድን ህዝብ አትወድ። አንድን ህዝብ ከጠላህ የአንተም ህዝብም ትጠላለህ። የራስን ህዝብ አንዱን ህዝብ የምትጠላው ከሆነ ወደድክም ጠላህም የራስ ህዝብም መከፋፈልህ መጠላት አይቀርም። ስለዚህ ሁሉም ህዝብ ለማቀራረብ እንስራ። የኤርትራ አንዳንድ የደህንነት ሰዎች፣ ጀነራሎች እርስዎም ሲከላከሏቸው የነበሩ ሰዎች እዚህ አዲስ አበባ ውስጥ አሉ ይባላል። በሌላ በኩል ደግሞ ለውጡን ተከትሎ ከእስር ቤት የተፈቱ 200፣ 300፣ 400 የሚሆኑ በእርስዎ መከላከያ ሰራዊት ውስጥ የነበሩ ሰዎች ተፈተዋል። ይህንን ሁኔታዎች ሁለቱን የኤርትራም እዚህ አሉ የሚባሉትን ሲያስቡ ምን ይሰማዎታል? እነዛስ መፈታታቸው እንደው በስተት ነበር ያሳሰርኳቸው ብለው ያስባሉ ወይስ? ምሳሌ እነ አሳምነው ጽጌ ሌሎች የተፈቱበት ሂደት እናስታውሳለን። በፊት በትክክል ወንጀሉን ሳይፈጽሙ ነው አሰርኳቸው ብሎ ማሰብ ይችላል። እሱ ነው አሁን ችግራቸው። የፈታኋቸው እኔ አይደለሁም፣ ፓርቲው ነው የወሰነው። ኢህአዴግ በፖለቲካ ምክንያት የታሰሩት ኢህአዴግ በወቅቱ ማለት ነው ስራ አስፈጻሚ ተሰብስበው በፖለቲካ ምክንያት የታሰሩት እንፍታ ብሎ ወሰነ። ኦኬ። እናሳምነውና እነተፈራ ደግሞ የወታደር አባል ሆነው የፖለቲካ የፓርቲ መሆን ስለሌለባቸው ፓርቲን ወግነው መስራት ስለሌለባቸው በዚህ ነው የተቀጡት የታሰሩት። ግንቦት ሰባትን ደግፈው ኦር ሳምቲንግ ደግፈው ስለሰሩ ማለት ነው። ከፖለቲካ አድሚን ከተልኳቸው ውጭ በመሆን ማለት ነው። ውሳኔው የፓርቲው ነው። ኦኬ። ለመፈታታቸው እሱ ነው። ለመታሰራቸውስ? ለመታሰራቸው መፈንቅለ መንግስት በፍጹም ከተፈቱ በኋላም ወደ እኔ መጥቷል። ጠርቻቸዋል። ምን አሉት? እንደው የፈለጉ ይበሉ እነሱ ያሉት የራሳቸው፣ ግን እንኳን ተፈታችሁ ብያቸዋለሁ። ስህተታችሁ ግን እንዳትደግሙት ተማሩበት ብያቸዋለሁ። አልተሳሳትንም አላሉኝ። ተሳስተን ያሰርከን አላሉኝ። ያው አበሻ የሚለው ንግግር ግን አለ። አይ ማን እንደሚያሳስረን እኮ እናውቀዋለን፣ አንተ አይደለህም እኮ ሌላ ነው ያሳሰረን። እንደዚህ ያው ይሄ ኖርማል ነው። የተፈታ ሰው ለአንተ አይልህም አይደል? እና ምንድነው የሚለው? አይ ማን እንዳሳሰረን ማን እንደጠቆመን እኮ እናውቀዋለን አሉ። ዋት ኤቨር ግን ስህተታችሁ ይሄ ነው። ዶንት ሪፒት ኢት፣ አትድገሙት። አሁን በሰላም መኖር ይሻላችኋል። እንዲያውም እኔም በሰላም ለመኖር ወደ ሰላም ወደ ለመቀላቀል
እያሰብኩ ነው። ስለዛ አስተያየት ኢናፍ ይበቃናል፣ ታግለናል፣ ወታደር ሆነናል፣ ብዙ ነገር ሰርተናል። ዛት ኢናፍ አልኳቸው እና ምን ትተባበረናለህ አሉ። ምን ልትረዳቸው ሰው የጥሮታ መብታቸው ይረጋገጥላቸዋል፣ ተረጋገጠላቸው። ከዛ ለክልል እርዳታ እንዲደግፉን ንገሩን አሉ። የራሳችን ስራ እንድንሰራ ማለት ነው። ለክልልም ነገርኩላቸው የራሳቸው ስራ እንዲያግዙ እንጂ እንዲሸሟቸው አይደለም። ከዛ በኋላ ተሸሙ፣ የራሳቸው ጣጣ ነው። ከዛ በኋላ እና ምንም የተሰማኝ ነገር የለም። እኔ የታሰሩት በዚህ ወይ አንድ ነገር ልንገርህ፣ እኔ አይደለም በግሌ የማሰር ተቋም ነው። አሰራር አለው፣ ቅድም ገልጬልሃለሁ። በአሰራሩ የወጣ ህጋዊ መንገድ ተከትሎ ፍርድ ቤትም አለው መከላከያ ተከራክረው ጠበቃት አለው መከላከያ ሁሉ ተደርጎለት ነው የሚታሰረው። ኦኬ በዚህ ነው ፋይናል የማሰር ትዕዛዝም ውሳኔ የሚመጣው ከሚመለከታቸው አካል። እኔ ከዛ በኋላ እሱን ካየ በኋላ ነው በቀረበው ሀሳብ መሰረት ውሳኔው ተግባራዊ ይሁን ብዬ የምጽፈው። ኦኬ ዘርፎር የአንድ ሰው ውሳኔ አይደለም፣ በአንድ ሰው ውሳኔ አይደለም እነዚህ ሰዎች የታሰሩ። እንደዛ ካሉ ተሳስተዋል። በተቋሙ አሰራርና ህግ ደንብና አካሄድ ነው። ይህን ስላጠፉ ነው የታሰሩት። እኔም በመታሰራቸው ምንም አይመስለኝም። ምንም ያጠፍቻለሁ የምለው በመፈታታቸውም ቅሬታ የለኝም። ሁሉም ተፈተዋል። ከነሱ በላይ በኢትዮጵያን ጥላቻ ይሰብክ የነበረ ጦርነትን ያወጀ ተፈታኳል። ክህደት ትሪዝን የፈጸመም የተፈታኳል። እነዚህ እንኳ ታግለዋል። ትንሽ ቢያንስ እንኳን ክብር አለኝ። ታጋይ ሆነው አገልግለዋል፣ ለህዝብ ሰርተዋል። እንደዛ ነው። ወታደራዊ ክህደት የፈጸሙ ተመልሰው ሲመጡ ወታደራዊ ክህደት ወደ ጠላት እዚህ ወደ ቅንጅት ምናምን ነው የገቡት እንጂ ኢትዮጵያን ጦር ከሌላ ሀገር ጦር ሆነው አልወጉም በፍጹም። እነዚህ ሰዎች ከኤርትራ ኦር ከኤኒባዲ ሆነው ኢትዮጵያን አልወጉም። በሰራዊቱ ውስጥ ግን መሆን ያለበት ድርጊት ፈጽመዋል። ይሄ ነው። አሁን ባለችው ኢትዮጵያ ጀነራል የመጨረሻ ምንድን ነው የሚሰማውት? እንደው ምን አይነት የሚሰማኝ ልንገርህ? አጭር የሚሰማኝ ሰላምና መረጋጋት መሆን አለበት። ፈርስት ፕራዮሪቲ ሰላምና መረጋጋት ያስፈልገናል። ቅድም እንደገለጽኩት ኢትዮጵያ ወደ ልማት ወደ ሰላም መሸጋገር መቻል አለብን። ምክንያቱም ተስፋችን እሱ ነው። ይህን ማድረግ ከቻልን ከውጭ የሚደርስብን ተጽዕኖ መቋቋም እንችላለን። ኢንፍሉዌንስ የማድረግ አቅማችንም ይጨምራል። ከዛ በላይ ግን በውስጥ ሀገር ሰላም እናገኛለን፣ እድገታችንን ይፈጠናል። የህዳሴ ግድብ አሁን መፈጸም አለበት፣ በታቀደው ማለቅ አለበት። ተረድቷል። ሁላችን ሆነን ተጽዕኖ ግን ማለት አለ እንዳይፈጸም ግድቡ። ሌሎች ተጽዕኖዎችም አሉ። እነዚህን ተጽዕኖዎች መቋቋም የምንችለው ስቴብል ስንሆን ነው፣ ስንጠነክር ነው። ውስጣችን ሲጠነክር መቋቋም እንችላለን። ስንፈረካከስ ግን መቋቋም አንችልም። በዚህ ሁሉ የሚጎዳው ደግሞ የኢትዮጵያ ሕዝብ ነው። ትግራይ ብቻ አይደለም የሚጎዳው፣ ሁሉም ኢትዮጵያዊ ይጎዳል። ሁሉም ዜጋ ይጎዳል። ባለስልጣንም ይጎዳል። ባይዘው በስልጣን ያለው ኃይልም ይጎዳል። ኤቭሪባዲ ነው የሚጎዳውና ለመረጋጋቱ መስራት አለብን በህጋውና በሰላማዊ መንገድ ማለት ኤቭሪ ነገር ኢፍ ዲፈረንስ የፖለቲካ ልዩነት ሊኖር ይችላል። መልመድ አለብን በዲፈረንስ መኖር። ፖለቲካ ልዩነት መኖር መለመድ አለበት። በፖለቲካ ልዩነት መልመድ አለብን። ልዩነት መኖር የለበትም እያል ወደ ጠመንጃ መማዘዝ ወደ ምናምን መግባት የለብን። ፖለቲካ ዲፈረንስ ነው። በልዩነት ይኖር ዘንድ በሀሳቡ ደግሞ ያሸንፋል። አለቀ። ህግ አለ። ህግን ተከትለን ሁላችን እንደዚህ መስራት አለብን። ሁለተኛ ደግሞ በዚህ ብዥታ ትልቅ ሮል ያላቸው ደግሞ ሚዲያዎች ናቸው። እነዚህ ሶሻል ሚዲያ ነው የሚባሉት።
እኔ አንድ ለነሱ የሚመክረው ምንድነው መሰለህ ምክር ከተቀበሉት ማለት ነው በጥሩ ነገርም ማትረፍ ይችላሉ ኢንስቴድ ኦፍ በውሸትና ውዥንብር በመፍጠር ህዝብን ለህዝብን በማጣላት ማትረፍ በፖዚቲቭ ነገርም ገንዘብ ማግኘት ይችላል። ያው ገንዘብ ያገኛሉ አይደል? ምንድነው ተከታይ ባገኙ ቁጥር ብዙ ገንዘብ ያገኛሉ አይደል? ሰው ገንዘብ ማግኘት ከሆነ ህዝብን ከማበጣበጥ ህዝብ ለህዝብ ጥላቻ ከመፍጠር በጥሩ በአዘር ወይ በፖዚቲቭ መንገድም ክሬቲቭ ኮንክ ማለት ነው። ዋናው ስኪል ያስፈልጋል። ክሬቲቭ መሆን አለብን እና በጥሩ ነገር በሌሎች ሀብቶቻችን በሌሎች ባህሎቻችን በበርካታ ነገር ቫልዩስ ማአት ቫልዩስ ያለው ኢትዮጵያ በእነዚህ ብዙ ሀብት መፍጠር ይችላሉ። ኢንስቴድ ኦፍ ህዝብ ለህዝብ መጋጨት ትግሬ፣ አማራ፣ ኦሮሞ ምንቴ ያልክ ህዝብ መጋጨት፣ ውሸት መቀላቀል፣ እረበለው ከመዝፈን እረበለው ይዘፈናል። አሁን ውጊያ እናውቀዋለን። እንግዲህ በውጊያ አንድ ነገር ልንገር፣ ጦርነት ሲከፈት መጥፎ ነገር የድሃ ልጅ ነው የሚሞተው። ውጊያ በውጊያ የሚጎዱት ሁለት ሰዎች እናቶች ይጎዳሉ። ናምበር ዋን መጀመሪያ የምትጎዳ እናት ነች። በአንድ በኩል ልጇን ትልካለች። ወጣት ከሆነ ባሏም ያው እሱም ውጊያው ከጠነከረ መሄዱ አይቀርም። ኢኮኖሚካሊ ብቻዋ መኖር አለበት። ትጎዳለች። እናቶች ይጎዳሉ። በሁሉም ያሉ እናቶች ቪክቲም የውጊያ እሷ ነው የጦርነት። ቀጥሎ ደግሞ የድሃው ልጅ ነው፣ የድሃው ቤተሰብ ነው። ወታደር የሚሆነው ወደዛ የሚገተተው እሱ ነው። ምናልባት ሀብታሙ አንዳንዱ ሀብታም ይነግድ ይሆናል ብዬ አስባለሁ። ለውጊያ የሚያስገመት ግብአት አቅራቢ ሊሆን ይችላል። ሰው ውጊያ መስበክ የለብንም። ይበቃናል። we have to stop። ውጊያ መቆም አለበት። ግጭት መቆም አለበት። በውስጥ ያለ ግጭት መቆም አለበት። መሪዎቻችን ይሄ ማድረግ ከቻሉ ይሄም ትልቅ ታሪክ ነው ብዬ አስባለሁ። እንደዚህ ማድረግ ከቻሉ ይሄም ራሱ ትልቅ ታሪክ ነው፣ ዘላቂ ታሪክ ነው ብዬ አስባለሁ። ለሰላም ለማረጋጋት ዘን የሁሉም ሰው ኃይል ደግሞ ወደ ልማት ይሄ ያስፈልገናል። ይሄ ቢደረግ ጥሩ ነው እላለሁ። አሁን ያሉ መሪዎቻችንም ይሄን ማድረግ ከቻሉ እኔ አንድ ታሪክ ሰርተዋል ብዬ አስባለሁ። ታሪክ ነው ብዬ አስባለሁ።